ሰላም ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ ይብዛ ይሁን የኢትዮጵያ ጉጠቶች የሰላም ጉጠቶች አይ ቲንክ ብድራታቸውን እያገኙ ይመስላል ዘመኑ ጥሩ ነው ጠላቶቻችን እየተሸነፉ ነው ያሉት በዚህ ወይ የእስያስን መንግስት ሮይተርስ ምን ዘግቦ እንዳወጣላችሁ የኢትዮጵያ መንግስት ቅድም መግቢያ ላይ ቅድም በተቋራጠው ክፍል ላይ እንደነገርኳችሁ እስያስ ወጥመድ ውስጥ የገባው ብዬ ነበር በአንድ የኢትዮጵያ መግለጫ እሱ መግለጫ ኮት አድርጎ ሮይተርስ ዘግቧል የኢትዮጵያ መንግስት የኤርትራን መንግስት እየከሰሰ እንደሆነ ሄሩጎ ቅድም ለማለት እንደሞከርኩት ጀዋር ተራራይ የሚያክል የመሰለ ግን የሰፈር ኩይሳ እንኳን መሆን የማይችል ስብና ባለቤት መሆኑን በአደባባይ ያረጋገጠበት ነው አይ ቲንክ ሄደና እንደሸምበቆ ጨርሱት እናንተ እንደዛ የሆነ ነው በራሱ ላይ መልሶ የተኮሰ የፖለቲካ ስብና ማለት ይቻላል ከቅርብ ጊዜ ወዲህ በተለይ ይሄ ወር ከገባ ወዲህ አይ ቲንክ ከፍተኛ ጥቃት የደረሰበት ነው ያለው እሱ ላይ ገቾ አጥቅቷል ታስተውሳላችሁ ገቾ ያጠቃውን ጥቃት ከወያኔዎች ጋር እንደሚገናኝ ወጥቶ አላስተባበለም ከዛ በኋላ ደግሞ ማስረሻ ሰጤና አንድ ወንድማችንም ሲያወራ ከፋኖችም ጋር ከኤርትራ ጋር ይገናኛል ከኦላ ጋር መቼም አጠራጠሩ የዛሬው ደግሞ ጀዋርን በእጅጉ ያዋረደበት ጀዋር በአደባባይ የተዋረደበት ሊያመልጥ በማይችል ሁኔታ ዝርዝሩን ልንገራችሁ የሰማችሁትም ደግማችሁ ስሙ ማስታወሻም ያዙ እንግዲህ አጠር አድርጌ ላቅርብ ነኝ በትንሽ ጉዳይ ብሬክዳውን አድርጌ ማቅረብ እንፈልገው የወጣውን ሪፖርት የጀዋር ስራጅ መሐመድ ነው የሚባለው ሙሉ ስሙ ባይዘው ጀዋር መሐመድ በአሜሪካኖቹ ለምደን አባቱ ስራጅ ናቸው አያቱ ናቸው መሐመድ እና ዲሴምበር ወር ውስጥ በአሜሪካን ኤርፖርት ላይ የገጠመውን ነገር በደንብ እናያለን ሁለተኛ የተከሰሰባቸው ክሶች አልተፈረደም ወንጀለኛ ተብሎ አልተፈረደም ግን ክሶቹን ነው የምናቀርበው የተከሰሱ ክሶችን እነዚህ ነገሮች አናላይዝ ለማድረግ እሞክራለሁ በመጀመሪያ ምንድነው የተፈጠረው የሚለውን በፍጥነት ላቅርብ ዝርዝሩን በደንብ አድርጎ ኤርሚያስ አቅርቦታል በኖቬምበር 27 በፈረንጆቹ አቆጣጠር አሜሪካን ይገባል አሜሪካ ሲገባ በኖቬምበር 27 ሲገባ በሚቀጥለው ወር ዲሴምበር 16 እንደሚለቅ ነው የሚያሳየው ትኬቱ ዲሴምበር 11 ላይ መያዙን ያሳያል የመጨረሻ አካባቢ በተለይ የተያዘው ብዙዎች የምታውቁት በዋሽንግተን ዲሲ ያለ ዱለስ ኤአይዲ በመባል የምታወቀው ኤርፖርት ነው ከዛ ኤርፖርት ተነስቶ ወደ አምስተርዳም ኔዘርላንድ አምስተርዳም ለመብረር ስል በዲሴምበር 11 መያዙን ያሳያል እንግዲህ የተያዘበት አንዱ ምክንያት መያዣ ወረቀትም ወጥቶ ነው የተያዘው ከኤርፖርቱ ወጣ እዛው ኤርፖርት ውስጥ ቦርደር ሰርች እና እንደዚህ ጥያቄዎች ሲኖሩ የሚጠይቁበት ክፍል ወስደው መመርመር ጀመሩ እሱንም መጠየቅ ብቻ ሳይሆን የያዛቸውን የኤሌክትሮኒክ መሳሪያዎች በሙሉ መፈተሽ መጀመሩን በዛው ቀን ነው በተለይ ዲሴምበር 11 ላይ ነው ይሄ ነገር የሆነው ይሄን መካድ የሚችል አይመስለኝም ኦልሬዲ ማስረጃ ስላለ እንግዲህ ኤርፖርቱ ለሱ መታነቂያ ነው የሆነው አንዳንድ አይጣል እኮ ነው ልትሄዱ አስባችሁታል ላጥ እያላችሁ ስትሄዱ ኤርፖርት ላይ ስትያዙ ማለት ነው ይሄኔ ኤርፖርት መቼም የሱ መንጋድ ለምደጋፍ የሱ ጃዌ አይልም መቼም ችግሩ የኤርፖርት ጉዳይ ላይ ከተጠረጠራችሁ እንደምን ነው ተግታችሁ የምትጠየቁት እንጂ አድናቂ የለ ፎቶን ነሳ የለ ምን የለ ጀዌ አንበሳ የለ ጀዌ ምን የለ ምንም የለ እንግዲህ ለሱ አይ ቲንክ በዘመኑ ኤርፖርት ላይ እንደዛ ቀን የተበሳጨ ቀን ይኖራል ብዬ አልገምትም ግን ከሱ አልሰማንም ግን ዝም የግምቴ ነው አንደኛ በጣም ሲሪየስ በሆነ መልኩ ነው ትሪት ያደረጉት እሱ ልክ ትልቅ ወንጀል እንደሰራ ትሪት የሚደረጉ አይደል ጋንግስተሮች ትሪት በሚደረጉት መልክ ነው ትሪት የተደረገው የሚገርመው በጣም ብዙ ነገር አለ መስመር ለማስያዝ ያክል ጀዋር መሐመድ ኖቬምበር 27 አሜሪካን ገባ
2025 ማለት ነው። ከዛ አምስተርዳም፣ ከዛ አትላንታ፣ ከዛ ሚኒሶታ ሚኒያፖሊስ ነው የሱ ዓለም አቀፍ ጉዞ ፕላን የነበረው። ከአምስተርዳም ደግሞ አዲስ አበባ ተዘርዝሯል በትኬቱ ላይ። በዲሴምበር 11 ቅድም እንዳልኳችሁ ይሄ ነገር ሀፕን አደረገ። በመጨረሻው ሰዓት አምስተርዳም ሊሄድ 6 ሰዓት ከ05 ፒኤም ላይ ነው የተያዘው። 6 ሰዓት ከ05 ፒኤም ላይ ነው የተያዘው። እንግዲህ ከያዙት በኋላ ሪፖርቱ እንደሚያሳየው ከመሳሪያው ከተፈተሸው ስልክ፣ ኮምፒውተር እና ከሌሎችም ነገሮች የተገኙት ነገሮች የሚያሳዩት ከ30 በላይ በአሜሪካን በሽብር የሚጠረጠሩ የታወቁ ተጠርጣሪዎች KST ይሉታል፣ ናውን ሰስፔክትድ ቴሮሪስት ከ30 በላይ። እናንተ እኔ መጀመሪያ KST ሲባል KFC ለማለት ነው እንዴ? እሱ አባል መሆኑን የምናውቀው የKFC አባል መሆኑን ነው የምናውቀው እንጂ የKST እንደሚያደራጅ ነው። 30 ካፋው ራሱ ያን ያህል አባል አለው እንደ 30 ደግሞ የታወቁ የሽብርተኝነት ተጠርጣሪዎች ጋር የነሱ ስልክ አላቸው። እኔው ስልኩ አየሩ እንዴት ነው ብሎ ለጠይቃቸው ነው። ከሽብርተኛ ጋር ስለ ፍቅር ሊያወራ ነው ከሽብርተኞች ጋር ከ30 በላይ ሽብርተኛ። እስቲ አንድ በስተት ሊገኝ ይችላል። አሁን ስልክ ውስጥ ያሉ ሰዎች በሙሉ ጤናማ ላይሆኑ ይችላሉ። ሌባ ሊኖር ይችላል። እኔ ጋር ሲተዋወቅ ስልኩን ሲቀበል ሌባ ያልሆነ ሰው በሂደት ሰይጣን አሳስቶት ሌባ ሊሆን ይችላል፣ ካህን ሊሆን ይችላል፣ ካዲ ሊሆን ይችላል፣ ቀፋይም ቅዱስም ሊሆን ይችላል። ከ30 በላይ ሲሆን ግን ችግር አለ። እስቲ 30 ዲናር 30 ከ30 በላይ የታወቁ በሽብር በአሜሪካን የሚጠረጠሩ ሰዎች ጋር ኮንታክት ካለ ችግር አለ። ለዛ ነው ትንሽ ገፋ ግርግር የፈጠሩበት። ለዛ ነው በመጨረሻው መውጫ ሰዓት ላይ ከኤርፖርት አንቀው ያስመለሱት። አንዱ አስገራሚ ነገር እሱ ነው። ከ30 በላይ ኮንታክት መኖሩ። ይሄ ብቻ አይደለም፣ ቤተሰብ ለማየት የሚዘገንኑ ቲክቶክ ላይ ቢለቀቅ ፌስቡክ ላይ ቢለቀቅ ሊያስዘጋ የሚችል አሰቃቂ ምስሎች አሉበት። በስልኩም በታብሌቱም በኮምፒውተሩ። እነሱ ብቻ አይደለም፣ እነዚህን የሚያደርጉ የኦላ እሱ ኦላ ብሎ ነው ሴቭ ያደረገው መቼም የሸኔ ወታደሮች የሸኔ ታጣቂዎችም አሉበት። የሞቱ ሰዎች ሬሳም ብዙ ሬሳ አለበት። እነዚህ በየሰፈሩ የሚያስጮሁት ማለት ነው፣ ገለው የሚያስጮሁት ፎቶ እነሱ ጋር ያለው እየቆጠቡ ነው የሚለቁት ማለት ነው። ሌላኛው የገረመኝ ደግሞ ማለት ነው ይሄ በየጊዜው እነሱ ራሳቸው የሚያስጮሁት ነገር ኪድናፒንግ ምንድን ነው የሚባለው? እገታ። የታገቱ ሰዎች ምስል አለ። ከአጋቹ ጋር ግንኙነት ከሌለ የታገተ ሰው ምስል አንተ ጋር አይደርስም። ይታያቸው። ከ30 በላይ በሽብርት የሚጠረጠሩ ሰዎች በታዋቂ በሽብርት ተጠርጣሪ ሰዎች ስልክ አለ ወይ ኢሜል አለ ወይ ስልክ አለ ወይ ሁሉም አለ። ሌላኛው በጣም አሰቃቂ የሆኑ ምስሎች እና ቪዲዮዎች አሉት። ይህንን አሰቃቂ ነገሮችን የሚፈጽሙ የሸኔ ታጣቂዎች በስልኩ ላይ ተገኝተዋል። የሟቾች ሰውነት ተገኝተዋል። እንዲሁም ደግሞ የታጋቾች ምስል ታግተው ተገኝተዋል። ሌላው አስገራሚ ነገር የድራግ ምንድነው የእጽ ዝውውር መረጃዎች ተገኝተዋል። ምን ሊሰራ ሄደ? እነዚህ የተሰረቁ ብርና ነሐስ ባህሮችን ምስል አለበት። በሌብነት የሚያስጠረጥር የተሰረቀ ወርቅና ነሐስ ምስል አንተ ጋር ካለ ከሌባ ጋር ትተባበራለህ ማለት ነው። የሟቾች ሰውነት ካለ ሬሳ ካለ ከገዳይ ጋር ትተባበራለህ ማለት ነው። የአጋቾች ምስል ካለ ከአጋቹ ጋር ትተባበራለህ ማለት ነው። የ30 ሰውና ከዛ በላይ የግንኙነት መስመር ካለ አንተ ከነዛ እንደ አንዱ ነህ እንደማለት ነው። ይሄ ከዲቫይሱ የተገኘ ነው፣ ከሌላ ቦታ እየመጣ አይደለም። አንዱ በጣም ነውር ማፈር ያለበት ነውረኛ ተግባሩ የተገኘው ምን እንደሆነ ታውቃላችሁ? አንድ ሪፖርት ፋይሉ ጠቅላይ ሚኒስትር ዶክተር አብይ እንዲገደል ሲያነሳሳ ሲቀሰቀስ የሚያሳይ መልእክቶች፣ ጠቅላይ ሚኒስትር ዶክተር አብይን የማስገደል መልእክቶች። ድንቄም የዲሞክራሲ ታጋይ፣ በአቅም ካልቻል መግደል፣ ድንቄም ስልጡን ፖለቲከኛ ሳይንቲስት፣ ድንቄም የመብት ሰብአዊ መብት ድምፁ ነኝ ይባላል። ድምፅ ገዳይ። ይሄ በጣም አስገራሚ ነው። ከተገኙት መረጃዎች በሙሉ በግንባር ቀደምትነት አሜሪካ ላይ የጠየቀው ቢ2 ቪዛ እንዲከለከል ሪጀክት እንድትደረግ ያደረገው አንዱ ይሄ መሪን ለማስገደል የሄደበት ርቀት ነው። ይሄ በጣም ትልቅ ወንጀል ነው።
ትልቅ ወንጀል ነው የሰራው።